እዚህ ቤት ወዳጅ ዘመድ ቤተሰብ ጓደኛ የሥራ ባልደረባ ባላችሁበት ሰፈር ለሰዎች መነጋገሪያ እስክትሆኑ እግዚአብሔር ፍሬያማ ያረጋችኋል። አንተ ሰው እጅ ዘርጋና አሜን በለኝ። እጅ ሲዘርጊና አሜን በይ። ሰይጣን ይሁን ክፉ ሰው ይሁን ያንተን ነገር ማበላሸት እስከማይችል ያንተ ነገር በከተማ ያንተ ነገር በቸርች ያንተ ነገር በሀገር ያንተ ነገር በምትኖርበት ምድር ጠላት እያየ ወዳጅ እያየ ኪሎ ከፍ እያለ እየጨመረ እየደመቀ ያመነ ሰው ጮ አሜን ይበለኝ። እስቲ አንድ ሰው ከኔ ጋር እየጨመረ በል እየደመቀ ይሄዳል በለኝስ። ጠላቴ ሆይ ስማ፣ የኔ ነገር እየጨመረ እየደመቀ ይሄዳል። አጨብጭቡ ባካችሁ። ኢየሱስ ጌታ ነው። እዚህ ቤት የመጣችሁ በአጠቃላይ እግዚአብሔር ስለዚህ ፕሮግራም ስጸልይ እንደዚህ ብሎኛል። ጌታ ምስክሬ ነው የምነግራችሁ። የሐዘንና የለቅሶ ምዕራፍ ጨርሳቸዋል። እጃችሁ ከፍ አድርጉና የሐዘንና የለቅሶ ምዕራፍ ጨርሻለሁ በለኝ። እስቲ ተነሱና ለሆነ ሰው ጨብጣችሁ ትንቢት ተናገሩት። የሐዘንና የለቅሶ ምዕራፍ ጨርሰሃል በሉት። አቤት 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 አቤት። ወደ ቤት ሳንደርስ ወደ ቤት ሳትደርሺ የሐዘንና የለቅሶ ምዕራፍ ከቤት ወጥቶ ሲሄዳለሁ፣ ከግቢ ወጥቶ ሲሄዳለሁ፣ ከላፊሽ ውስጥ ወጥቶ ሲሄዳለሁ። እባካችሁ ጨብጡና ወጥቶ ይሄዳል ዛሬ በል። ማራሳታካባ ጄኒ ማራላ ሰበር ዜና ነው ይዤ መጣሁት። ጌታ ምስክሬ ነው ምላችሁ። የሆነ ሰው የሐዘን ገበታ ከፊቱ ተነስቷል። የሆነ ሰው ነው ምላችሁ። የሆነ ሰው ነው ምለው እኮ እዚህ ቤት ለምን ዘለ አሜን አትለኝ? እዚህ ብድግ በልና አሜን በል። የመከራዬን ቤት አስረሳኝ እያልሽ ጎረቤት፣ ዘመድ፣ ጓደኛ አጠገባችሁ ያለውን ሩቅ ያለውን ዘመድ እየደውላችሁ ያ የመከራዬ የለቅሶዬ ያ ያለቀስኩበት የጎበትኩበት ያ የደከምኩበት ምዕራፍ ተዘጋኮ ተዘጋኮ። ያ የሐዘን ምዕራፍ ተዘጋ። እስቲ ከኔ ጋር ተዘጋኮ ተዘጋኮ። እጅሽ አይሰራም፣ እጅ አይሰራም። ተዘጋኮ ተዘጋኮ ተዘጋ 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 ተዘጋ። አረ አንድ ሰው ጮ አሜን። ታምናላችሁ? እስቲ ለሁለት ሰው እየተንቀሳቀሳችሁ አዲስ ምዕራፍ እግዚአብሔር ያስጀምርሃል ዛሬ በሉት። አዲስ ምዕራፍ ያስጀምርሃል። አዲስ ምዕራፍ የምትካስበት ምዕራፍ፣ ሹመት ያለበት ምዕራፍ፣ ለብዙዎች ወደምትተርፍበት ምዕራፍ ራካታኩሳና ማሲያና ሁቱቹኑ ማናማካ ሁጁኑ ሙሰማማናማ። አንተ ግድ የለም ነብይ ነኝ ዝም ብለህ አሜን በለኝ። ዘራፍ 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 ዘራፍ። የጌታ መንፈስ እንዲህ ይለኛል፣ የበላይ እንጂ የበታች አትሆንም፣ ፊተኛ እንጂ ኋለኛ አትሆንም። ያሙና የተቹ ሁሉ ሊበደሩ ይመጣሉ። ካንተ እጅ ሊበሉ ይመጣሉ። ካንቺ ገበታ ሊበሉ ይመጣሉ። ገና 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 ክብርን ያያሉ። እግዚአብሔር እስጢፋኖስን በገዳዮቹ ፊት ለፊት ፊቱን እንደ መልአክ እንደቀየረ ከነገጧ ጀምሮ ነገራችሁ እንደዚህ ይቀየራል። 180 ዲግሪ ይቀየራል። ሄሎ 180 ዲግሪ ይቀየራል። እንደዚህ ዙሪና እንዲበስ ነገሬ ተቀየረ በይ እንዲዙ አንድ ሰው ይበል። ይኸው ሁለተኛ ሳሙኤል ምዕራፍ 5 ላይ
ዳዊትን ገፍቶት ነበር። ዳዊትን ረስቶት ነበር። በቀንድ ቅባት ያዙና እንዲህ አሉ፣ አንተ የሥጋችን ፍላጭ የአጥንታችን ቁራጭ። ሳኦል እየመራ ንጉሥ ሆኖ አንተ ነበር እስራኤል ታስገባና ታስወጣ የነበር። አንተ የእስራኤል ዓይን ነህ። ዛሬ በኬብሮም ላይ ልንቀባህ መተናል። ነገ ጧት ሰበር ዜና አለኝ። ትላንትና እጅ እየጠቆሙ ሲነጋገሩ ሲያወሩ ስተቹን የነበሩ ጌታ ምስክሬ ነው ምላችሁ በዚህ ሳምንት ሊቀቡን ያንተ አምላክ ነው ብሎ ሊመሰክሩ። ለማን ነው እያልኩ ያለው ዛሬ? ለማን እየሰበኩ እንደሆነ አላውቅም። በጌታ በኢየሱስም ይሄ ክብር ያገኘ እፎል አጠገባችሁ ያለውን ሰው እግዚአብሔር ብቻውን ያኖራል በሉት። አይሰማኝም። የምንከራከርበት ብዙ ጉዳዮች አሉ። ዕንባቆም ምዕራፍ 1 ላይ እስከ መቼ ነው ይላል። ዕንባቆም እስከ መቼ ነው? ኃጢ ሲለመልም ጻድቅ ሲገፋ የማትፈርደው እስከ መቼ? እዚህ ውስጥ እስከ መቼ ነው የሚል ቻፕተር ይዛችሁ የመጣችሁ? እስከ መቼ ነው ዝም የምትለኝ? እስከ መቼ ነው ለኔ የማትፈርደው እኔን ማታየኝ? እስከ መቼ ነው ካለውበት ከዚህ ሲቹዌሽን ይዘኸኝ የማትወጣ ያላችሁ የመጣችሁት? እስከ መቼ ነው ያልሽው? ያ መዝገብ ዛሬ ይቀየራል። ያ ቻፕተር ዛሬ ይቀየራል። በጌታ ነካርጊያትና ያ ምዕራፍ ይቀየራል በሉ። የነቢይ ያለበት ቤት ውስጥ ልንገር ፎርሙላ የለም። መንፈስ እንደነዳው ነው ነቢይ የሚሆነው። ፕሮቶኮል አይጠብቅም። እውነቴን ነው የምነግርህ። ለአንድ ሰው እግዚአብሔር እንዲህ ብሎኛል፣ የጨለማ ቻፕተር ተዘግቷል። የመከራ ቻፕተር ተዘግቷል። አንተ ሰው ለምን አሜን አትለኝም? ኦፎልክ ሰላም ለምን ያልከው ምዕራፍ ዛሬ በክብር ይቀየራል። ለምን ያልከው ምዕራፍ እንዴት ሆነ በሚባል ምዕራፍ ይቀየራል። ይከራከር ነበር ኢዩሻ። ዕንባቆም ይከራከር። ለምንድን ነው ምን የማትለው የማትፈርደው? ለምንድን ነው የማትፈርደው? እስከ መቼ እስከ መቼ ነው ጻድቅ በኃጢ ምን የሚለው የሚሸፈነው? ለምንድን ነው የማትፈርደው? ምዕራፍ 1 የክርክር ምዕራፍ 2 ደግሞ የመጠበቅ ምዕራፍ 3 ደግሞ የመልስ ምዕራፍ። ማሳጋ ባሻታር ጠቢው ሰለሞን ደግሞ እንዳለ ለጠቢው ሰለሞን ስለ ጊዜ ሲናገራል። በትክክል ለመምሸጥ ጊዜ አለው፣ ለማግኘት ጊዜ አለው፣ ለማጣት ጊዜ አለው እያለ ጠቢው ሰለሞን ይናገራል። መክብብ ምዕራፍ ላይ እዚህ ቤት ውስጥ ያላችሁ የአባቴ ፕሮግራም እስከ 3ኛው ምዕራፍ እስከ መቼ እያለ ነው እግዚአብሔር ምን እያለው የነበረው? ዕንባቆም እየጠበቀው የነበር እስከ መቼ ነው ለኔ ማትፈርደው? እስከ መቼ ነው የኔ በር ምንድነው ጨለማ የሚበራ? መቼ ነው እንደ ሰው ቀና ብዬ የሚሄደው? መቼ ነው እኔ እንደ ሰው እየሳኩ የሚሄደው? መቼ ነው ለኔ የሚፈረደው? መቼ ነው ለኔ በር የሚከፈተው? መቼ ነው ይህ ጭንገፋ ከኔ የሚሰበረው? ለእግዚአብሔር ነብይ ልንገርሽ፣ ጌታ ኢየሱስ ምስክሬ፣ የጨለማው ቻፕተር በቃ ይልሻል። ከጎን ያለውን ሰው የሰልፍ ምዕራፍ በቃ ይልሃል በለው። ድገምና በልል በጌታ የሰልፍ ምዕራፍ በቃ። የምን ምዕራፍ? የሰልፍ ምዕራፍ። ሁለተኛ ሳሙኤል ምዕራፍ 3 ላይ በዳዊትና በሳኦል ቤት ውስጥ ለረጅም ዘመን ይላል ጦርነት ሆነ ይላል። ጦርነት ሆነ። የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ አጠገባችሁ ያለውን ሰው ነገርህ እየበረታ ይሄዳል በሉት። ደስተኛ ናችሁ? ዛሬ ማታ እስከ መቼ ነው የምትዩ ቻፕተር ይቀየራል። እንደ እግዚአብሔር ነብይ ይልሃለሁ፣ ካሳ የተሸከሙ ሰረገሎች እየመጡ ነው። ጌታን ነው የምልህ። እስቲ ዝም ብለህ እየመጣ ነው። እፎሌ
ዕንባቆም ምዕራፍ 1 እስከ መቼ ነው እያለ ተከራከረ። ሁለተኛው ምዕራፍ የምንድነው? የመጠበቅ ምዕራፍ። ሶስተኛው ምዕራፍ ደግሞ የመልስ ምዕራፍ። እግዚአብሔር ዛሬ እንዲህ ነው ያላችሁ። ሌሊት ላይ እኔ በአንዳንድ ነገር ላይ እግዚአብሔር ጋር እየተከራከርኩ ነበር እና እዚህ ቤት ውስጥ እየተከራከራችሁ የመጣችሁ እየተከራከራችሁ መሄጃ ስለጠፋ አይደለም የዚህ ቤት የመጣችሁት። እየተከራከርሽ የመጣሽ አሁን ያለሽበት ሲቹዌሽን አሁን ያለህበት ቦታ ሰልችቶ እየተከራከርክ የመጣ ዛሬ ማታ ከመልስ ጋር ትገናኛል። እስቲ አጠገባችሁ ያለውን ሰው ወደ አዲስ ምዕራፍ ውስጥ ትገባለህ በሉት። እውነት ውሸት? እስቲ የመጨረሻው ምዕራፍ 3ን እናንብው። ዕንባቆምን ምዕራፍ 3ን እናንብው። ምዕራፍ 3 ቁጥር 17 ጀምሮ ያለው እናንብውስ። የሆነ ሰው በዚህ ሳምንት ይፈረድለታል። እስቲ ከጎናችሁ ያለውን ሰው ይፈረድልሃል በሉት። ማካፍላችሁ ርዕስ እግዚአብሔር አዲስ ምዕራፍ ይጀምርልሃል። ነካ አርጉና እግዚአብሔር አዲስ ምዕራፍ ይጀምራል በሉ። የለቅሶ ምዕራፍ እንዳለ በሉ የደስታ ምዕራፍ አለ። የሐዘን ምዕራፍ እንዳለ በሉ የሳቅ ምዕራፍ አለ። የሰልፍ ምዕራፍ እንዳለ የእረፍት ምዕራፍ አለ። የመውረድ ምዕራፍ እንዳለ በሉ ሲባለው የመውጣት ምዕራፍ አለ። የመውደቅ ምዕራፍ እንዳለ በሉ የመነሳት ምዕራፍ አለ። ማን ነው እጁን አንስቶ የመነሳት ምዕራፍ አለ ይበል። የመታመም ምዕራፍ ካለ በለው የጤንነት ምዕራፍ አለ። የዝቅታ ምዕራፍ ካለ በለው እስቲ የከፍታ ምዕራፍ አለ። እስቲ ብድግ በይና እንደዚህ በይ። የከፍታ ምዕራፍ በፋይናንስ ከፍ፣ በቅባት ከፍ፣ በሞገስ ከፍ፣ መስፍኔ ከፍ፣ ቤተፋጌ ከፍ። አንተ ስምን ጥራ ብድግ በሉና የኔ ነገር ከፍ። ተገመጡ። አሞስያ ርዕሴን ንገሩን። የምን ምዕራፍ? እግዚአብሔር አዲስ ወይም የካሳ የፈለጋችሁትን ውሰዱ። 17ኛውን እናበብ። ምን ይላል? እንዲህ ይላል፣ ምንም እንኳን በለስ ባታፈራ፣ ምንም እንኳን በለስ ባታፈራ፣ በወይን ሐረግ ምን ባይል ፍሬ ባይገኝ። ምታውቀው ቃል ነው ግን ቀዳ ብለህ ስማኝ የጊዜ ድምጽ ስለሆነ። እሺ ወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎል፣ እርሾች መበልን ባይሰጡ፣ በጎችም ከበረት ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። በማን? በእግዚአብሔር ምን ይለኛል? ደስ ይለኛል። በመድኃኒቴም አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼም እንደ ዋላ እግሮች ያደርጋል፣ በከፍታዎቹም ላይ ላካሳታ ካባሽ። እስቲ እግርሽን አንቀሳቅሽ። በከፍታዎች ላይ በሉ እዛው እንደዋለ ያስኬደኛል። በጌታ እግርሽን እዛ ቁጭ እንዳልሽ እንደ ቆምሽም ይሁን ያስኬደኛል በሉ። ኦፎሌ ከዚህ ሳምንት ጀምሮ በድህነት፣ በኃጢአት፣ በእርግማን፣ በጭንገፋ በተዘጉ በሮች ላይ በጌታ በኢየሱስም ፍላይ ያደርጋለሁ የሚል ጮሆ አሜን ይበል። በኢየሱስም ከዚህ ቤት ስትወጡ እስቲ እጅሽን ሟርተኛ ይስማ ይወቅ ይበድ። ከዚህ ፕሮግራም በኋላ ኢየሱስ ማን ነው? ዕንባቆም በጣም የሚገርማችሁ ነገር
ይሄ አሁን ያነበብነው ክፍል ከቁጥር 1 ጀምሮ ስታነቡ የመከራዬን ቀን ምን ብዬ ዝም ብዬ እጠብቀዋለሁ። ዝም ብዬ እጠብቀዋለሁ። የመከራው ዶፍ ዝናብ እየዘነበበት እጠብቀዋለሁ። የመከራ ማዕበል ላዩ ላይ G+14 እየሰራ እግዚአብሔርን ግን ምን እላለሁ አለ እጠብቀዋለሁ። ፊቱ ምን እስኪልልኝ ድረስ እስኪመልስልኝ ድረስ። እዚህ ቤት ውስጥ ምንድነው ከባዱ በህይወት ውስጥ በመንፈሳዊ ዓለም ህይወት ውስጥ ካልከኝ እግዚአብሔርን መጠበቅ ከባድ ነው። እግዚአብሔር እስኪመልስላችሁ ድረስ የሰፈር ውሻ ሳይቀር ጉልበተኛ ነው እናንተ ላይ። እውነት ውሸት? እግዚአብሔር ቤቱን ሰርቶ ማንንም አይጥልም። ቤቱን ሰርቶ እግዚአብሔር ማንንም አይረሳም። እዚህ ቤት ውስጥ እኔ ዕንባቆም አለ የመከራዬን ቀን ዝም ብዬ እጠብቀዋለሁ። ምን እስኪልልኝ ድረስ ነው አይለው ይዋ እስኪመልስልኝ ድረስ። ቀድም እንዳልኳችሁ ምዕራፏን የክርክር ምዕራፍ። ለምንድን ነው የሚከራከረው ካላችሁ በዚህ ምዕራፍ ዕንባቆም ያለበት ምዕራፍ ውስጥ አመፀኞች ምን ሆኖ እየለመለሙ ጻድቁ ምን እያለ እየተቸገረ ሳይሆን እየተሸፈነ እየተዋጠ ያለበት ምዕራፍ። እኔ ቀደሳለሁ፣ እኔ ጸልያለሁ፣ የሚለመልመው ግን ሌባው ነው። እኔ በእግዚአብሔር ፊት ያለኝን ሁሉ ነገር አራግፌ እግዚአብሔርን እጠብቃለሁ። የሚሳካለት ግን ሌላ ነው። በር የሚከፈትለት ሌላ ነው። ፍሬያማ የሚሆነው ሌላ ነው። እንዲህ አይነት ሰዎች አላችሁ። ድንኳናችሁስ ምንም አይነት በደልና ኃጢአት ሳይኖር በራችሁ የተዘጋባችሁ፣ ነገራችሁ የተያዘባችሁ ለእናንተ መልእክት አለኝ። ዛሬ ማታ እግዚአብሔር አዲስ ምዕራፍ ይዞ እየመጣ ነው። እስቲ ንገሯት፣ ዛሬ ማታ በሉ። እግዚአብሔር አዲስ ምዕራፍ ይዞ እየመጣ ነው። በዚህ ሳምንት ዛፍ ቅጠሉ የሚያቅሽም የማያቅሽም በጌታ በኢየሱስ ክርስቶስም በአንቺ ምክንያት እግዚአብሔርን ያመስግን። ያመነ ሰው ጮ አሜን ይበል። አጠገባችሁ ያለው ሰው እግዚአብሔር ለአንተ አዲስ ምዕራፍ አለው በሉት። ማን ነው አዲስ ምዕራፍ የሚፈልጋል? እስቲ ስጠኝ። ለምሳሌ ያነበቡ ይህን ምዕራፍ ስገልጥ ምን ይባላል? አዲስ ምዕራፍ ይባላል አይደል? የሚቀጥለው ምዕራፍ ይባላል። ዛሬ ማታ በእኔና በእናንተ ቤት ውስጥ በሰው አይን ያልታየ አዲስ ምዕራፍ ይጀመራል። እስቲ ጨብጭና አዲስ ምዕራፍ ይጀመራል በይ። ተቀመጡልኝ። 3 ትላልቅ ቁልፍ ተናግሬ ልጨርስ። ሰው የተባለ ፍጡር ሁሉ በህይወቱ አዲስ ነገር ይፈልጋል። ኔቸራችን ራሱ አዲስ ነገር ይፈልጋል። ዕንባቆም አዲስ ምዕራፍ ውስጥ እስኪገባ አደገኛ የመከራ ምዕራፎችን አልፎ ነው የመጣው። 3ኛው ምዕራፍ የካሳ ምዕራፉ ነው፣ የመልስ ምዕራፉ። እየሰማችሁ የጸሎት ምዕራፍ አለ፣ የመከራ ምዕራፍ አለ፣ የውጊያ ምዕራፍ አለ። ብዙ አይነት ምዕራፎች አሉ። እነዛን ምዕራፎችን ሲያግሮምርም የነበረው ምዕራፍን አልፎ መጣና 3ኛው ምዕራፍ ላይ ምንም እንኳን አለ በለስ ምን ባትል ፍሬ ምን ባትል ባታፈራል። አቤት አቤት አቤት! የጸለይኩት እንኳን ባይመለሳል፣ የጮኩት ነገር ጩኸቴ ባይሰማም አለ፣ ላሞችም በጋጣ ውስጥ ቢጠፉ። ይሄ ማለት የሰው ህልውና ነው። ገጠር ላይ ላም ያለው ሰው ህልውናው ነው። ወተት ይጠጣል፣ ይጦርበታል። ዋና ነገር ነው ይሄ እያወራ ያለው፣ ቀላል እንዳይመስላል። ከዛስ በወይን አረግ ውስጥ ምን ባይገኝ ፍሬ ባይገኛል፣ እኔ ግን በአምላኬ ምን እላለሁ? ደስ ይለኛል። እዚህ ውስጥ ያላችሁ የአባቴ ብሩካኖች በእግዚአብሔር ፊት ሆኜ ልንገራችሁ፣ ዛሬ እዚህ ቤት የመጣሁት አገልግሎቱን ከበር ለማድረግ አይደለም። አገልግሎት ለመሸፈን አልመጣሁም። እንደ እግዚአብሔር ነቢይ ነው የምነግራችሁ። የጨለማው ምዕራፍ ጨርሳችኋል። ከጎናችሁ ያለውን ሰው የሐዘንን ምዕራፍ ጨርሰሃል በል። መልስ እስኪመጣ ብያችኋል። የሞተ የሚመስል ውሻ ሁላ አፉን ከፍቶ ይሳደብሻል። መልስሽ እስኪመጣ አይደል?
እዚህ ቤት ውስጥ ያላችሁ ከዚህ ፕሮግራም በኋላ የሰራዊት ጌታ እግዚአብሔር ከመልሳችሁ ጋር ያገናኛቸው። እዚህ ከጎናችሁ ያለውን ሰው ከመልስ ጋር ትገናኛለህ። ጨብጫትና ከመልስሽ ጋር ትገናኛለሽ። አለ ኢየሱስ። እስቲ ከመልሴ ጋር እገናኛለሁ ሚላለ አጨብጭቡ እስቲ ለእግዚአብሔር ክብር አብዱስ። ስለ ጤናችሁ የጸለያችሁ፣ ስለ ኑሮአችሁ የጸለያችሁ፣ ስለ ቤተሰባችሁ የጸለያችሁ፣ ስለ ትዳራችሁ የጸለያችሁ፣ ስለምትፈልጉት ጉዳይ የጸለያችሁ መልስ የዘገየባችሁ ዛሬ መልስ ከያዘ መልአክ ጋር ትገናኛለህ። የመጨረሻው የተናገረው እግሮቼን ምን እንደምን እንደ ኋላ እግር ያደርጋል፣ በከፍታዎችም ላይ ምን ያደርገኛል? ያስኬደኝ። በክርስቶስ ኢየሱስ የተጠራ ሰው ላይፉ ምንድነው ካላችሁኝ፣ የከፍታ ላይፍ። ሌሊት ስጸልይ ምን የሚል ቃል መጣልኝ? ሳኦልም ምናምንቴዎች ናቁት ይላል፣ ኃያላን ግን ተከተሉት፣ ቀኝ እጃቸውን ሰጡት ይላል። በዚህ ወር ምናምንቴ ይለይ፣ ኃያል ይከተል። ቤት ሄደ ነው ይሄ ቃል የሚገባ። ምናምንቴ ነገር ይለያችሁ፣ ወሳኝ የሆነ ነገር ይከተላል። እጃችሁ ከፍ አድርጉና አሜን በላይ። እዚህ ቤት ውስጥ ያላችሁ እግዚአብሔር መቼ ነው ፕሮፌት እኔን በአዲስ ምዕራፍ ውስጥ የሚያስገባኝ? የለቅሶ ምዕራፌ በደስታ ምዕራፍ በሳቅ ምዕራፍ የሚቀየረው፣ የውርደት ምዕራፌ በክብር ምዕራፍ የሚቀየረው፣ የሐዘን ምዕራፌ በደስታ ምዕራፍ መቼ ነው የሚቀየረው? ጤንነት የለኝም፣ እንደ ሰው ስቄ አላቅም፣ እንደ ሰው ተደላድዬ አርፌ አላቅም የምትሉ ሰዎች ጌታ እግዚአብሔር እዚህ ቤት ከላካችሁ እግራችሁ፣ እጃችሁ፣ አይናችሁ፣ መላ ሰውነታችሁ ገብቶ ወደማያውቅበት ሰፈር ያስገባቸዋል። እስቲ አንድ ሰው ጮሆ አሜን ይበል። እስቲ ከጎናችሁ ያለውን ሰው ዛሬ ትታደሳለህ በሉት። ዛሬ ትታደሳለህ በይ። መታደስ የሚፈልጋለ በእውነት እግዚአብሔርን የሚጠብቁ አይደል? ምን ኃይላቸው ምን ይላሉ? ያድሳሉ ይላል። እስቲ አንድ ሰው እጁ ከፍ አድርጎ እግዚአብሔር ነገሬን ያድሳል ይበል። እና የመጠበቅ ምዕራፍ እንዳለ፣ የመከራ ምዕራፍ እንዳለ፣ የመልስ ምዕራፍ አለ። እግዚአብሔር ተናጋሪ አምላክ ብቻ ሳይሆን አድራጊ አምላክ። የሚጸልይ ሰው ካለ የሚጮኸውን ጩኸት የሚመልስ አምላክ አለ። ስለዚህ እዚህ ቤት ውስጥ ያላችሁ በምትፈልጉት ጉዳይ ላይ ዛሬ እግዚአብሔር እኔን አዲስ ምዕራፍ ቢከፍትልኝ፣ በስራዬ ላይ፣ በምኖርበት ሰፈር፣ በምኖርበት ከተማ ላይ እግዚአብሔር ቻፕተሬን ይቀይር ያላችሁ ሰዎች ካላችሁ ዛሬ እግዚአብሔር ምዕራፋችሁን ይቀይራል። እስቲ ከጎናችሁ ያለውን ሰው እግዚአብሔር ምዕራፍን ይቀይራል። አይሰማም? እውነት ይቀይራል? እስቲ ይቀይራል ብሎ የሚያምን ሰው የሆነ ሰው ሁለተኛ ነገሥት ምዕራፍ 7 ላይ ጻፉ። ይህንን ቃል የምታውቁት ቃል ሁለተኛ ነገሥት ምዕራፍ 2:7 ላይ ቁጥር 1 ላይ እናት የገዛ ልጇን እስክትበላ የአህያ ጭንቅላት በኪሎ ተመዝኖ እስኪሸጥ፣ የዶሮ ኩስ በኪሎ ተመዝኖ እስኪሸጥ፣ እስራኤል የሚበላውን እስኪያጣ በጨለማ በነበረበት ሰዓት ላይ በዶታዬ ከኢየሩሳሌም 20 ኪሎ ሜትር የምትርቅ ከተማ ትንሽ ከተማ ላይ ቁጭ ብሎ ኤልሳ እንደዚህ አለ፣ ነገ በሳማሪያ ላይ አዲስ ነገር ይሆናል አለ። ምንድነው የሚሆነው ሲባል የተራበ ሰው በኢየሱስም እንግዳ የሆነ ገበታ ያግኛችሁ፣ እንግዳ ሹመት ያግኛችሁ፣
ያመነ ሰው ጮሆ አሜን ይበል። እስቲ አጠገባችሁ ያለውን ሰው አዲስ ምዕራፍ እየተዘጋጅቶልሃል በሉት። አዲስ ምዕራፍ ተዘጋጅቶልሃል በሉት። ታምናላችሁ? እስቲ የሚያምን ሰው እጁን ያሳየኝ። እንጸልይ። ታምናላችሁ? እስቲ እጁን ያሳየኝ አንድ ሰው። እሺ ከጎናችሁ ያለውን ሰው በዚህ ሳምንት አዲስ ነገር ወደ እጅ ይመጣል በሉት። ገፋ ገፋ። አዲስ ነገር፣ አዲስ ቁልፍ፣ አዲስ በረከት፣ መንታ ልጆች፣ መንታ ፌቨር፣ መንታ ብሌሲንግ ዛሬ ይመጣል በሉ።